በዓል ማግስት ሲሆን ደግሞ በርካቶች ወዳጅ ዘመዶቻቸው ለመጠየቅ ይሄዳሉ ይሰባሰባሉ ሲመሽባቸውም እንግዲህ እዛው ያድራሉና የተለያዩ ሰዎች ከዛ ከቤተሰቦቻቸው ወይ ከወዳጅ ዘመዶቻቸው ደግሞ ወደ ስራ ለመሄድ የሚጣደፉበትም ሰዓት ሊኖር ይችላል በጠዋት መውጣትና የትራፊክ ቅኝት የት አካባቢዎች ትራፊክ ቅኝታችን ልናስመለክታቸው ደግሞ ነው ለተመልካቾቻችን። አዎ አሁን ደግሞ የበዓል ማግስት የማለዳ ድባብ የትራፊክ እንቅስቃሴው ምን ይመስላል የሚለውን ልትነግረን ባልደረባችን ቅድስት ብርሃኑ በቀጥታ መስመራችን ላይ ነው የምትገኘው። ቅድስት የት አካባቢ ነው የምትገኘው? የበዓል ማለዳ የትራፊክ እንቅስቃሴውስ ምን ይመስላል የሚለውን ንገረኝ። አመሰግናለሁ ነጻነትና አሸናፊ። እንዴት አድራችኋል? ተመልካቾችስ እንዴት አደራችሁ? እናንተም ማስቀደማችሁ እንደጠቀሳችሁት የምገኘው በተለምዶ ሳሪስ አቦ አካባቢ ነው። እዚህ አካባቢ እንግዲህ የትራፊክ እንቅስቃሴው ምን ይመስላል የሚለውን ከማለዳው ጀምሮ እየቃኘን ነበረ። ማለዳ ላይ ያው ቀዝቀዝ ያለ የትራፊክ እንቅስቃሴ የነበረበት ከአንድ ሰዓት በኋላ ግን የትራፊክ እንቅስቃሴው እየጨመረ መጥቷል። እዚህ ሳሪስ አቦ አካባቢ የትራፊክ መብራት አለው ቦታው። በዚህ ምክንያት 4 መስመሮችን ያስተናግዳል። ከፊት ለፊቴ ከማሰልጠኛ የሚመጣውን፣ በስተቀኜ ከሳሪስ የሚመጣውን፣ በስተግራዬ ከቡልቡላ፣ ከበስተኋላዬ ደግሞ ከመገናኛ የሚያመጣውን እነዚህን 4 መስመሮች ይህ የትራፊክ መብራት ያስተናግዳል ማለት ነው። መስመሮችን ብንመለከት በዋነኝነት እንዲህ ባለው በስራ ሰዓት ከማሰልጠኛ የሚመጣው መስመር በጣም የትራፊክ እንቅስቃሴ ተሽከርካሪዎች በርካታ ተሽከርካሪዎች የሚመጡበት መስመር ነው። ከሳሪስ ከቡልቡላና ከመገናኛ ያለው መስመር እንዲህ ባለው በጠዋት ላይ ቀላል የሚባል የትራፊክ ፍሰት ያለበት ነው። ምሽት ላይ በተቃራኒው ደግሞ ከመገናኛ የሚመጣው መስመር ከፍተኛ የሆነ መጨናነቅ ያለበት መስመር እንደሆነ የአካባቢው ነዋሪዎች ነግረውኛል። ይሄ መስመር እንግዲህ ዋና መስመር እንደመሆኑ በተለይም ወደ መገናኛ ወደ ሜክሲኮ እንዲሁም ወደ ተለያዩ አቅጣጫዎች የሚወስድ ዋነኛ መስመር እንደመሆኑ በርካታ ተሽከርካሪዎች በዚህ ይህንን የትራፊክ መብራት ይጠቀሙታል። ከፍተኛም የሆነ የትራፊክ እንቅስቃሴ ያለበት አካባቢ ነው። በተለይም ደግሞ ይህ አካባቢ የመኖሪያ መንደር እንዲሁም ደግሞ የንግድ እንቅስቃሴ በከፍተኛ ሁኔታ ያለበት እንደመሆኑ እንዲህ ባለው የማለዳ ሰዓት ሰዎች ሲንቀሳቀሱ መመልከት፣ ወደ ስራቸው ሲሄዱ መመልከት በጣም የተለመደ ነው። እዚህ አካባቢ እንግዲህ እንዳልኳችሁ ከፍተኛ የሆነ የእግረኞች እንቅስቃሴ አለ። ተሽከርካሪዎች መብራት በበራበት ወቅት እግረኞች ሮጣው ለመሻገር ይሞክራሉ። መቼም ማንም ሰው ወደ ስራውም ሆነ ወደ አሰበው ቦታ መድረስ የሚችለው በጥንቃቄ መሄድ ሲችል ነውና እግረኞች ካሰቡበት ቦታ መድረስ እንዲችሉ ከትራፊክ አደጋ ራሳቸውን ጠብቀው በተለይም መብራቱ ለእግረኛ ነው ወይስ ለተሽከርካሪ ነው የበራው የሚለውን አይተው መሻገር ቢችሉ መልካም ነው ላለው። በተለይም ደግሞ ዛሬ እንግዲህ ምናልባትም የበዓል ማግስት እንደመሆኑ መጠን ትንሽ የትራፊክ እንቅስቃሴው የቀነሰ ሆነ እንጂ በጣም የተሽከርካሪ እንቅስቃሴ በስፋት ያለበት እንዲሁም የእግረኞች እንቅስቃሴ በስፋት ያለበት ቦታ ነውና እዚህ አካባቢ ምናልባትም የትራፊክ ባለሙያዎች በተጨማሪ በጎ ፈቃደኞች እዚህ አካባቢ እግረኞችን ቢያግዙ መልካም ነው ላለው። እንግዲህ ያለኝ ቅኝት ይህን ይመስላል። ነጻነትና አሸናፊ ወደ እናንተ። ቅድስት ብርሃኑ በመዲናችን ሳሪስ አቦ አካባቢ ያለውን የማለዳ የትራፊክ እንቅስቃሴ በተለይም የበዓል ማግስት መሆኑን ተከትሎ ያለውን እንቅስቃሴ ስላስቃኘሽን እጅግ አድርገን እናመሰግናለን።